አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 7 በዚች ዕለት የቅድስት ሥላሴ እንዲሁም የሰማዕቱ ቅዱስ ጊዮርጊስ መታሰቢያ በዓላቸው ነው። ቅርታቸውና ሀብተ ረድኤታቸው ከወዳጃቸው ወልደ ሰንበት ጋር ለዘላለሙ ይሁንና ቅድስት ሥላሴ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ትባላለች። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍንጭ ቅንጣት እንኳ ምንም እህል አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኘው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ተመልከቱ አላቸው። ኖ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። ከዚህም በኋላ እነዚያ እንግዶች እርስ በራሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያ ወደ ቤት ተመልሶ ምንም እህል ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህ ሥላሴም በእንግዳ ደም በአብርሃም በቤቱ ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሩጦ ገብቶ ለሚስቱ እንዲህ ሲል ነገራት። እቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩውን ጠላና መልካሙን ጠጅ አዘጋጅ፣ እኔም የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንጭር ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው
ለየራሳቸው 3 ታላላቅ ዳቦ ተጋግር ዘንድ አዘዛት። አብርሃምም ይህን ነገር ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳን ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠግቡ ድረስ በሉና ጠጡ። ማዕዱ ከተነሳ በኋላ ለእንግዶች ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣል ጊዜ በብሩህ ልቦናህና በንቁ ሕሊና ሆነህ ተቀበለው። ነገር ግን እንግዳ ካልመጣ እራትህን በየጊዜው ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንን ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሑድ ነው። የምድያም ሰዎች ስለዚህ ከምግብ ከተዘጋጀ በኋላ ሥላሴ ስላነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ሥራዎች ሁሉ ፈጽሞ ተደነቁ። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በወልደ ሰንበት ላይ ይኑር ለዘላለሙ አሜን። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በወልደ ሰንበት ላይ ይኑር ለዘላለሙ በእውነት አሜን።